በሰዓት ገንዘብም ሳይኖረኝ ጤናም ሳይኖረኝ ምንም ነገር በቃ ተስፋም ሳይኖረኝ ምንም ሰው ላለማግኘት ብዬ ገዳም ሄድኩ for the first time ጸበል ተጠመቅኩ ማለት ነው በህይወት ዘመኔ for the first time እንዴት ሄድሽ ግን ምን ጠቆመሽ ሰው ስትፈልግ ሰው ሳይኖር ሲቀር የምታወራው የምታጫውተው ብዙ ድሪም ኖሮ ድሪምህን ማድረግ ሳትችል ስትቀር ሰው ስፈልግ የሆነ ነገር ስፈልግ ወደ እግዚአብሔር ቀና ማለት ጀመርኩ ማለት ነው ወደጄ ሳይሆን በግዴ ህመሙም እንዳለ ነው እንደነገርኩ ከዛ ዛያለ በጣም ቀዝቃዛ ነው አየሩ ፍሪጅ እንኳን ስከፍት እንደዚህ በበሩ ጋር ሆኜ ነው ያመኛል የነበር ትንሽ ቀዝቃዜ ነገር ሲነካኝ ቀዝቃዛ ነገር አልተጣም ቀዝቃዜውን ልነግርህ አልችልም ማለት የተነሳው ጸበል ተመጣጣለ በዳም ቦታ የት ነበር ቀዝቃዛ ኮኬለሽ ነው የሄድኩት አንድ ቀን አሞኛ ያውቅም በቃ መድኃኒት ማልዋጥኩም ምንም ነገር በቃ እዛ ከሄድሽ በኋላ እዛ በቃ እዛው ከገባው ቀን ጀምሮ ታም ያላቅ ኤክስፕሌን ማድረግ አቃተኝ እንዴ ከዛ በፊት መድኃኒት በየቀኑ ትውጪ ነበር በቀን በትንሹ 8 ወስድ ነበር እና ሰውነቴንም ያገዛዝፋል በጣም ብዙ ሳይድ ኢፌክቶች ያሉት መድኃኒት ግን በቃ ሰርቫይቭ ማድረግ ስላለብኝ ወስዳለሁ እዛ ከገባውበት ቀን ጀምሮ ሳልተመም ቀረውና another wake up call ማለት ነው ምንም አሞኛ ያውቅም አስዬ እንኳን አላውቅም እዛ ብርድ ውስጥ ነው የምነግርህ ከዛ ዝም ብዬ 3 ቀን ብዬ ነበር የሄድኩት 7 ቀን 21 ቀን ከረብኩ ማለት ምን ታም ያላውቅም መጀመሪያ እንዳልኩ ማልጎንጎም ነበር ይናርክልኝ ነው መልኩ ምናምን ነበር ጸሎቴ የቆየው ሴድ ይቀርበልኝ የቆየው ሴድ ጥፋት እየተገለጠልኝ በቃ ያጠፋሁት ነገር እንዳለ በህይወቴ ምን ያህል ሰዎች እንዳስቀየም ምን ያህል ሰዎች እንደበደልኩ እያንዳንዱ ጥፋቶችን ቁጭ ብዬ አየኋቸው በራሴ ማለት ነው ከዛ for the first time ከአምላኬ ጋር ኮሚኒኬት ማድረግ ጀመርኩ ማለት ነው እንዳልኩ for the first time በሽታም እንደሌለብኝ አንደርስታንድ አደረኩ በቃ ይሄ ከሷ አቅም በላይ ይሄ መጀመሪያ አስቅና ምን የነበረው ጸበልጅና መስሉኝ የነበረው ነገር ከሷ አቅም በላይ ያልሆነ ነገር የለም ብያለሁ አሁንም አለርጂ አለብኝ ነገሮች ሲሸቱኝ ምናምን ሪአክት አደርጋለሁ እንደ በፊቱ ግን መሳቅም አይከለክለኝም በቃ ይሄ የበፊቱ ጭንቀት አለፈ ማለት ነው እግዚአብሔር ይመስገን በስመ አብ በምን ቋንቋ ይገለጻል አሁን ምን ብለህ ታስረዳለህ ብዙ ጊዜ በቃ ሆድ ነው የሚብሰኝ እቺ ነገር ሳነሳ ማለት ነው ምክንያቱም እንዳልኩ ነው ያደርኩበት እዚህም ያልታከምኩበት የለም እዛም ሄጄ በቃ እንደዛ ነው ዲፋይን ያደርኩት ስታረጂ ምናልባት ራሱ አርጅቶ ሊጠፋ ይችላል ኢቭን አንዳንዴ ተስፋ ታጣለህ ለምሳሌ አንተ አስበው ለሊት ላይ ሽንት መጣ ሄደህ ጠዋት ስትነቃ ሽንት ቤት እንትን ላይ ራስን ብታገኘው ለምን ነው የምኖረው ምናምን ብላ በጣም ብዙ ተስፋ መቁረጦች ያመጡብሃል